በኢትዮጵያ የኤሌክትሪክ ኃይል የኢትዮ ኬንያ ባለ 500 ኪሎ ቮልት ኮንቨርተር ጣቢያ ምስራቅ አፍሪካን በኃይል ለማስተሳሰር ከፍተኛ ሚና እየተጫወተ መሆኑ ተገልጿል። ጣቢያው ስራ የጀመረው በ2014 ዓ.ም ነው። በጣቢያው የጥገናና ኦፕሬሽን ባለሙያ አቶ መኮንን ካሴ እንደተናገሩት ጣቢያው ከወላይታ ሶዶ ቁጥር 2 የማከፋፈያ ጣቢያ ባለ 400 ኪሎ ቮልት ገቢ መስመሮችን ተቀብሎ 12 ኮንቨርተር ትራንስፎርመሮችን እና 1680 ታሪስተሮችን ተጠቅሞ ኃይል የሚያስተላልፍ ነው። ጣቢያው 2000 ሜጋዋት ኃይል የመሸከም አቅም ባላቸው በሁለት ፖሎችና ከኢትዮጵያ እስከ ኬንያ በተዘረጋው 1060 ኪሎ ሜትር የማስተላለፊያ መስመር አማካኝነት ኃይል እያስተላለፈ እንደሚገኝ ተናግረዋል። ከኬንያ ጋር ባለው የኃይል ሽያጭ ስምምነት መሰረት በአሁኑ ወቅት በቀን 18 ሰዓት ማለትም እስከ ምሽት 6 ሰዓት 200 ሜጋዋት እንዲሁም ከዚያ በኋላ በሚኖረው ቀሪ 6 ሰዓት ደግሞ 65 ሜጋዋት ኃይል እየቀረበ ይገኛል ብለዋል። ጣቢያው በስምምነቱ መሰረት እየጨመረ የሚሄደውን የኃይል አቅርቦትና ወደ ታንዛኒያ ኃይል ለማስተላለፍ የተያዘውን እቅድ ማሳካት የሚያስችል አቅም እንዳለው ገልጸዋል። በቀጣይ ከሌሎች ሀገራት ጋር የሚደረጉ የኃይል ሽያጭ ስምምነቶችን ተከትሎ አስተማማኝ ኃይል በማስተላለፍ ለአህጉራዊ የኃይል ትስስር መሳለጥ የሚደረገውን አስተዋጽኦ ለማስቀጠል እየተሰራ መሆኑን ተናግረዋል። ጣቢያው የኃይል ኤክስፖርቱን ለማሳደግ የተያዘውን ጥረት ለመደገፍ አቅም ማጎልበትን ጨምሮ የተለያዩ የማሻሻያ ስራዎችን እያከናወነ እንደሚገኝ ጠቁመዋል።